እንግዲህ ተማሪዎች እንደምን አላችሁ? ዛሬ በዩኒት በግሬድ 7 ማትስ ዩኒት 2.2 ኢንትሮዳክሽን ቱ ኢንቲጀርስን ከነ አክቲቪቲ 2.2 እና ኤግዛምፕልስ አንድ ላይ እናያለን ማለት ነው። በባለፈው ቪዲዮ እንግዲህ ተማሪዎች በባለፈው ቪዲዮአችን ላይ 2.1ን ጀምረን ነበረ። በ2.1 ሪቪዥናል ሆል ነምበር ኤንድ ናቹራል ነምበር የሚለውን ከነ አክቲቪቲው ከነ ኤክሰርሳይዙ እና ከነ ኤግዛምፕሉ ሰርተን ነበር። ዛሬ በ2.2 ኢንትሮዳክሽን ቱ ኢንቲጀር አክቲቪቲ 2.2.1 እና ኤግዛምፕልስን አብረን የምናየው ይሆናል። በቀጣይ ቪዲዮ ደግሞ ኤክሰርሳይዝን እናያለን ማለት ነው። እንቀጥል። እንግዲህ ስንቀጥል በ2.2 introduction to integer ላይ by the end of this section you should be able to apply real life application on integers in terms of temperature, altitude and many to express positive and negative numbers ይላል። እንግዲህ ኢንቲጀርን ባጭሩ ይህን ሴክሽን ከጨረስን በኋላ ስለ ኢንቲጀር በሪል ላይፍ ላይ ስለምናደርገው አፕሊኬሽኖች ማወቅ አለብን። ኢን ተርምስ ኦፍ ቴምፕሬቸር ሙቀት መለካት ይሆናል፣ ከፍታ መለካት ሊሆን ይችላል፣ ወይም የተለያዩ ብሮችን በምንቆጥርበት ጊዜ ይሆናል። በጣም ሊጠቅመን ይችላል። ሁለተኛ ዲፋይን ዘ ሴት ኦፍ ነምበርስ ይላል። እንግዲህ ዲፋይን ዘ ሴት ኦፍ ኢንቲጀርስ ይላል። እንግዲህ የኢንቲጀሮችን ስብስብ ዲፋይን ማድረግ አለብን። ሶስተኛ አይደንቲካል ኢንቲጀርስ ነው ነምበር ላይ እንግዲህ ኢንቲጀሮችን በቁጥር መስመር ላይ እንዴት መግለጽ እንዳለብን ማወቅ አለብን። ከነገና አራተኛ ዲስክራይብ ዘ ሪሌሽንስ አሞንግ ናቹራል ነምበርስ ሆል ነምበር እና ኢንቲጀር። እንግዲህ እነኚህ ሶስቱ ናቹራል ነምበር ሆል ነምበር እና ኢንቲጀር የሚባሉት ሪሌሽንሺፓቸው ወይም ዝምድናቸው መግለጽ አለብን ማለት ነው። እንቀጥል። እንግዲህ ስንቀጥል አክቲቪቲ 2.2.1 አለ። አክቲቪቲ 2.2.1 አለ። ዲስከስ ዊዝ ዩር ፍሬንድስ ይላል። እንግዲህ Andreas Celsius, the Swedish astronomer who lived between 1701 and 1744 AD. He devised a way of measuring temperature which was adjusted and improved after his death. እንግዲህ ይሄ አንድሪያስ ሴልሺየስ የሚባለው ሰውዬ ምንን የፈጠረልን ቴምፕሬቸር ወይም የሙቀት መለኪያ ነው የፈጠረልን ሰው አንድሪያስ ሴልሺየስ የስዊዲሽ አስትሮኖሚ ነው ማለት ነው። እንቀጥል። እንግዲህ ስንቀጥል the table below shows that the temperature recorded on 3 consecutive days on ደብረ ብርሃን ሲቲ ላይ እንግዲህ በደብረ ብርሃን ሲቲ ውስጥ ወይም በደብረ ብርሃን ከተማ ውስጥ 3 ተከታታይ ቀናት ሪከርድ የተደረገ ምን አለ የሙቀት መጠን አለ። ዴይ 1 ጋር ስንመጣ ወይም ዴዮች ጋር ስንመጣ መንዴይ ቱዝዴይ ወንስዴይ አለ። እንግዲህ መንዴይ ላይ ቴምፕሬቸር ኢን ዲግሪ ሴልሺየስ ስንት ነበረ? 15 ዲግሪ ሴልሺየስ አባቭ ዜሮ ነበረ። አያችሁ። ሰኞ ቀን ላይ ደብረ ብርሃን ከተማ ውስጥ ከዜሮ በላይ የሆነ ምን ነበረ? 15 ዲግሪ ነበር። ከዜሮ በላይ 15 ዲግሪ ሴልሺየስ ማለት ነው። ማክሰኞ ላይ ግን ከዜሮ በታች 5 ዲግሪ ሴልሺየስ ነበረ። ወንስዴይ ላይ ደግሞ ከዜሮ በታች 10 ዲግሪ ሴልሺየስ ላይ እንደነበረ ይሄ ቴብል ይናገራል። ከዚህ ጋር ደግሞ በቴርሞሜትር ስንመጣ መንዴይ ላይ ከ10 ዲግሪ በላይ 15 ከ0 ዲግሪ በላይ 15 ላይ ነበረ። ቱስዴይ ጋር ከ0 ዲግሪ በታች 5 ዲግሪ ላይ ነበረ። ወንስዴይ ላይ ከ0 ዲግሪ በታች 10 ላይ እንደነበረ በቴርሞሜትር እና በቴብል ተቀምጦልናል ማለት ነው። እንግዲህ ወደ አክቲቪቲው ጥያቄዎች እየነዳን ነው ማለት ነው። እንቀጥል። እሺ እንግዲህ አንደኛ ጥያቄ ጋር ስንመጣ አክቲቪቲ 2.2.1 አንደኛ ጥያቄ ጋር ስንመጣ what was the temperature on each day using the sign plus or minus። እንግዲህ በነበረው የሙቀት መለኪያ በእያንዳንዱ ቀናት ላይ የነበረውን ቴምፕሬቸር በፕላስ እና በማይነስ ወክሉልኝ ይላል። ኤ ጋር ስንመጣ how far did the temperature from 0 in each days as shown in the table and the figure ይላል። እሺ እንግዲህ ወደ መልስ እንሂድ። እሺ መልስ ወይም ሶሉሽን ጋር ስንመጣ ለአንደኛው ጥያቄ በማይነስ እና በፕላስ ወክሉ ይላል። እንግዲህ እዚህ ጋር ነው መንዴይ ጋር እንደምትመለከቱት መንዴይ ጋር ምን አለ? ፕላስ 15 ዲግሪ ሴልሺየስ አለ። ለምንድን ነው ፕላስ 15 ዲግሪ ሴልሺየስ ያለው? እዚህ ጋር ስንመጣ መንዴይ ላይ ከዜሮ በላይ ስንት ጋር ነበር? 15 ላይ ስለነበረ በፕላስ ሳይን ወክል ነው ማለት ነው። ቱስዴይ ላይ -5 ዲግሪ ሴልሺየስ ይላል። -5 ዲግሪ ሴልሺየስ ያለው ከዜሮ በታች ነው። አያችሁ፣ ከዜሮ በታች ስለነበረ -5 ዲግሪ ሴልሺየስ አለው። ወንስዴይ ደግሞ ከዜሮ በታች 10 ዲግሪ ላይ ስለነበረ ያው ከዜሮ በታች 10 ዲግሪ ላይ ስለነበረ 10 -10 ዲግሪ ሴልሺየስ እንዳለው ነው ማለት ነው የምንናገረው። ከዛ እዚህ ጋር ዘ ቴብል በቴብሉ ላይ ለኤ ነው ዘ ቴብል
it's written as above 0 or below 0 እንግዲህ ቴብሉ ላይ የተጻፈልን above 0 እና below 0 እየተባለ ነበር የተጻፈልን አይደል? የቅድሙ ቴብል ላይ ከ0 በላይ እና ከ0 በታች እየተባለ ነበር ሲጻፍልን የነበረው። ኢን ቴርሞሜትር ግን በዚህኛው ቴርሞሜትር ግን ስንመጣ 0 is at middle point between positive and negative value ይላል። እንግዲህ 0 መሀከል ላይ ናቸው አያችኋል። 0 መሀከል ላይ ሆና ከዛ ከ0 በታች ያለው በኔጋቲቭ ከ0 በላይ ያለው በፖዚቲቭ ቁጥር እንደሰየምነው ወይም ከ0 በታች ማይነስ ከ0 በላይ ደግሞ ፕላስ እያል እንደሰየምነው ነው ማለት የሚናገረው። እሺ እንግዲህ እንቀጥል። እሺ እንግዲህ ቢጋ ስንመጣ what was the coldest temperature እንግዲህ ቢጋ ስንመጣ what was the coldest temperature እንግዲህ ሲጋ ደግሞ ስንመጣ what was the hottest temperature እንግዲህ ቀዝቃዛ የነበረበት ቴምፕሬቸር እና ሞቃታማ የነበረበት ቴምፕሬቸር የቱ ነው ይላል። እሺ ወደ መልስ እንሂድ። መልስ ጋር ስንመጣ ለቢ መልስ ዌድነስዴይ ነው -10 ዲግሪ ሴልሺየስ የነበረበት ጊዜ ላይ ምክንያቱም አንድ ቴምፕሬቸር ከ0 በታች ከሆነ በጣም እየቀዘቀዘ ነው ያ ቴምፕሬቸር ነው የምንለው። ሆተስቱ ጋር ደግሞ ስንመጣ መንዴይ ነበረ 15 ዲግሪ ሴልሺየስ። ከ0 በላይ ከሆነ የሙቀት መጠኑ ከ0 በላይ ሆነ ማለት እየሞቀ ነው ማለት ነው ያ አየር እየሄደ ያለው። ኮልደስት ደግሞ የሚባለው ከ0 በታች ነው። ስለዚህ ከ0 በታች 10 ዲግሪ ሴልሺየስ ላይ ስላለ ይሄኛው ኮልደስት ይባላል፣ ይሄኛው ደግሞ ሆተስት ቴምፕሬቸር ይባላል ማለት ነው። እሺ ሁለተኛ እና ሶስተኛ ጥያቄ ጋር ስንመጣ what is the number that comes after 0 እና what is the number that comes before 0 ይላል። እንግዲህ በቀላሉ መልሱ ተቀምጧል +1 እና -1 ይላል። እዚህ ጋር አንድ ነገር ነው። ሁለተኛው ላይ ከ0 በኋላ የሚመጣው ቁጥር ማለት ነው +1 እያለ የሚሄድ ነው። ከ0 በፊት ግን የሚመጣው ማለት ነው -0 ነው -0። ይሄንን ዲቴል ወደ ትምህርቱ ስንገባ እንማራለን። ያው እንግዲህ ስታርታፕ አክቲቪቲ ስለሆነ ነው እየሰራሁት። -1 የምትለዋን እንማራታለን፣ +1 የምትለዋን እንማራታለን ማለት ነው። እሺ እንግዲህ እንቀጥል። እንግዲህ ኖት ጋር ስንመጣ very coldest temperatures below 0 can be described by numbers with minus sign which are called negative numbers ይላል። እንግዲህ በጣም ቀዝቃዛ በነበረበት ቴምፕሬቸር ጊዜ ከ0 በታች ነበር። ያ ደግሞ ምንን ይገልጽልናል? ቁጥርን ከማይነስ ሳይን ከማይነስ ምልክት ጋር ነው የምንጠቀመው ይላል። ይሄም ምንን ይወክላል? ኔጋቲቭ ነምበር። እንግዲህ አዲሱና እናንተ ቶፒክ አዲሱ ኔጋቲቭ ነምበር ነው። ኔጋቲቭ ነምበር ማለት ቁጥሮች ከማይነስ ምልክት ጋር ሲሆኑ ኔጋቲቭ ነምበር ይባላሉ ማለት ነው። the temperature above 0 can be described by a number with a plus sign which are called positive numbers ይላል። ይሄ ደግሞ ቁጥር ከፕላስ ምልክት ጋር ሲሆን ፖዚቲቭ ይባላል። እሺ እዚህ ጋር እንምጣ በቀላሉ እንድትረዱ። ይሄን ምልክት በደንብ ተመልከቱ። እዚህ ጋር ማለት ነው እዚህ ጋር 0 አለ፣ ከ0 በታች -5 አለ አይደል? ሲቀነስ 5 አለ አይደል? ሲቀነስ ምልክት ከቁጥር ጋር ሲሆን ምንድነው የሚባለው ብለናል? ኔጋቲቭ ነምበር። ስለዚህ እዚህ ጋር ሲቀነስ 5 ዲግሪ የሚለው ኔጋቲቭ ነምበር ሲሆን እዚህ ጋር ደግሞ 5 10 20 የሚሉ ፖዚቲቭ ናቸው። እንግዲህ ግዴታ እዚህ ጋር ፕላስ ምልክት ሊኖር አይገባም፣ ግን ማይነስ ጋር ግን ስንመጣ ግዴታ ማይነስ ምልክት ያስፈልጋል። ማይነስ የሆነ ቁጥር -10 -50 አሁን -15 የምትለው ማይነስ ምልክት ከቁጥር ጋር ነው። ስለዚህ ምን እንለዋለን? ኔጋቲቭ ነምበር እንለዋለን። ፖዚቲቭ ነምበር ደግሞ ቁጥር ከፕላስ ምልክት ጋር ሲሆን ማለት ነው። እሺ ኤግዛምፕል 1 ጋር ስንመጣ the temperature 5 degree below 0 can be written by -5 degree Celsius። እንግዲህ ከ0 በታች የሆነ ከ0 በታች የሆነ 5 ዲግሪ ከሆነ ቴምፕሬቸሩ ስንጽፍ እንዴት ነው የምንጽፈው? ሲቀነስ 5 ዲግሪ ሴልሺየስ። ሲቀነስ ምልክትን ከቁጥር ጋር ስንጠቀም ኔጋቲቭ ነምበር ነው ብዬ ነበር። ስለዚህ ምንድነው ኔጋቲቭ ነምበር ይባላል ማለት ነው። ከእንደገና ስንጽፍ ደግሞ ሲቀነስ 5 ዲግሪ ሴልሺየስ አድርገን እንጽፋለን ማለት ነው። እዚህ ጋር ስንመጣ ደግሞ the temperature 5 ዲግሪ ሴልሺየስ above 0 ከ0 በላይ 5 ዲግሪ ሴልሺየስ ከሆነ ደግሞ can be written as +5 ዲግሪ ሴልሺየስ or 5 ዲግሪ ሴልሺየስ። እዚህ ጋር ልብ በሉ ፕላስ ምልክትን ከቁጥር ጋር ስንጠቀም ፖዚቲቭ ነምበር ነው ብለን ነበር አይደለ? እዚህ ጋር ከ0 በላይ ስለሆነ +5 ዲግሪ ሴልሺየስ ተጠቀማል። ይሄም ልክ ነው፣ ይሄም ልክ ነው። አብዛኛው ግን የሚመጣው የቱ ነው? ይሄ ነው +5 ዲግሪ ሴልሺየስ ነው። ፈተና ላይ እንደዚህ ነው እንጂ እንደዚህ አይቀመጥላችሁም። ፕላስ ሳይን አብዛኛው ጊዜ አይጠቀም። ፖዚቲቭ ነምበር ነው ለማለት እቺ ምንድነች? በቂ ነች ማለት ነው። እቺ በቂ ነች። ነገር ግን እንዲህ መጻፍ
ትችላላችሁ ማለት ነው። እንቀጥል። ኖት ፖዚቲቭ ነምበርስ ካን ቢ ሪትን አስ ዊዝአውት ፕላስ ሳይን። ቅድም ብያችሁ ነበረ ፖዚቲቭ ቁጥሮች ከፕላስ ምልክት ውጪ ሊጻፉ ይችላሉ። ለምሳሌ ፎር ኢንስታንስ ፕላስ 2 የሚባለው ሲምፕሊ ሪትን አስ 2 ፕላስ 2 የምትለውን ቃል በቀላሉ 2 ብቻ ብለን ብንጽፍ ፖዚቲቭ ነምበርን ይወክላሉ። ስለዚህ እዚህ ጋር ስናይ እዚህ ጋር ለምሳሌ ፕላስ 2 አለ የለም፣ ፕላስ 1 አለ የለም፣ ፕላስ 2 ፕላስ ምልክት የለም። ነገር ግን ምንድን ናቸው? ፖዚቲቭ ነምበር ናቸው። ስለዚህ እንደዚህ ከምጽፉ ከዚህ በኋላ እንዲህ ብጽፉ ይመረጣል ማለት ነው። እሺ እንግዲህ ዴፊኒሽን 2.3 ጋር ስንመጣ an integer is the set of numbers consists of whole number and ኔጋቲቭ ነምበርስ ይላል። እንግዲህ ባጭሩ ኢንቲጀር ጋር መተናል። ኢንቲጀር ማለት የቁጥሮች ስብስብ ሲሆን ያ ቁጥርም ምን ይዟል በውስጡ? ሆል ነምበርን እና ኔጋቲቭ ነምበርን ይዟል። ሁለት ነገርን እናስታውስ እዚህ ጋር። ኔጋቲቭ ነምበር ማለት ምን ማለት ነበረ? የማይነስ ምልክት ከቁጥር ጋር ሲሆንና ሆል ነምበር ማለት ደግሞ በባለፈው ቪዲዮአችን ላይ እንዳየነው ሆል ነምበር ማለት ከዜሮ የሚጀምር ቁጥር ነው ማለት ነው። ስለዚህ the set of integers is denoted by z ነው። ኢንቲጀር የሚወክለው በz ነው which is equal to አይቻ ኔጋቲቭ ማይነስ ምልክት ከቁጥር ጋር ማይነስ ምልክት ከቁጥር ጋር ማይነስ ምልክት ከቁጥር ጋር ማይነስ ምልክት ከቁጥር ጋር ከዛ ሆል ነምበር አለ ዜሮ እስከ ዜሮ ወደዚህ ያለው ሆል ነምበር ነው። ስለዚህ 0 1 2 3 4 የሚለው ምንድነው? ሆል ነምበር ናቸው። ስለዚህ እነኚህን አጠቃሉ የያዘው ማለት ነው ኢንቲጀር ይባላል ማለት ነው። ባጭሩ ሆል ነምበር እና ኔጋቲቭ ነምበርን አንድ ላይ አድርጎ የያዘ ቁጥር ማለት ነው። እዚህ ጋር ግን ስናይ ቁጥር መጀመሪያም ማለቂያም እንደሌለው ነው የሚናገረው። ለምን? ይሄም -4 ማይነስ ሚሊየን ጊዜ ይሄዳል ወደዚህ፣ ይሄም 4 ሚሊየን ጊዜ ወደዚህ ይሄዳል። ቁጥር ማለቂያ ያለው እንዴ ነው? መጀመሪያም የለውም ማለት። ለዛ ነው እቺ ምልክት ያስቀምጠው። እንግዲህ ከዚህ በኋላ የኢንቲጀርን ስብስብ ስናስቀምጥ በዚህ ፎርም ነው ማለት ነው። እቺና እቺ አትረሳም ማለት ነው። ኦኬ በሪሌሽንሺፓቸውን ስናይ ሪሌሽንሺፕ ቢትዊን ናቹራል ነምበር ሆል ነምበር እና ኢንቲጀርን ስናይ በነምበር ላይን ላይ ከአንድ ጀምሮ ያለው ቁጥር ማለት ነው ናቹራል ነምበር ነው። ናቹራል ነምበር ነው። ከዜሮ ጀምሮ ያለው ቁጥር ሆል ነምበር ነው። ይሄን በባለፈው ቪዲዮ ተመልከቱ። እዚህ ጋር ደግሞ ኔጋቲቭ ቁጥር ያለበት ደግሞ ማን ነው? ኔጋቲቭ ኢንቲጀር ይባላል። እዚህ ጋር አንድ ነገር ያለው ኔጋቲቭ ነምበር ማለት ሆል ነምበር እና ናቹራል ነምበር ያለ ማን ነው? ሆል ነምበር እና ኔጋቲቭ ነምበር ያለው ነው ብለን ነበር። ወይም ይሄን ኢንቲጀርን ባጭሩ ማይነስ ቁጥር ኔጋቲቭ ነምበርም ያለው ዜሮም ያለው ፖዚቲቭ ነምበርም ያለው ብላችሁ መውሰድ ትችላላችሁ እንደፈለጋችሁ። እዚህ ጋር ግን ኢንቲጀርን ስናይ ዜድ ማይነስ ይላል። ዜድ ኢንቲጀር ነው። ኔጋቲቭ ኢንቲጀር የምንለው ደግሞ እነኚህ ኔጋቲቭ ቁጥር ብቻ የሆኑት ኔጋቲቭ ኢንቲጀር ይባላል። ኔጋቲቭ ኢንቲጀር ወይም ዜድ ማይነስ ይባላል። ፖዚቲቭ ኢንቲጀር ደግሞ የሚባሉ ፖዚቲቭ ቁጥሮች ብቻ ሲሆኑ ደግሞ ፖዚቲቭ ኢንቲጀር ናቸው። እዚህ ጋር ፖዚቲቭ ኢንቲጀር ከናቹራል ነምበር ጋር እኩል ነው። ምክንያቱም ፖዚቲቭ ኢንቲጀር የሚጀምረው ከስንት ነው? ከአንድ ነው። ናቹራል ነምበር የሚጀምረው ከአንድ ስለሆነ ማለት ነው። እንደተረዳችሁ ተስፋ አለኝ ማለት ነው። እዚህ ጋር ግን እንዳትወናበዱ። ያው ፖዚቲቭ ኢንቲጀር ከአንድ ነው የሚጀምረው። ይሄ ፖዚቲቭ አይደለ እያለ ይቀጥላል። ናቹራል ነምበርም ከአንድ ነው የሚጀምረው። ስለዚህ ዘ ሴም ስለሆኑ ነው እንደዚህ ተጻፉት ማለት ነው። እሺ በቀጣዩ ኢንቬን ዲያግራም ዩዚንግ ኢንቬን ዲያግራም ዘ ሪሌሽንሺፕ ቢትዊን ናቹራል ነምበር ሆል ነምበር እና ኢንቲጀር ኢን ሾው ቢሎ ይላል። ይሄውና ይሄን ይመስላል። ናቹራል ነምበር ከዛ ሆል ነምበር ከዛ ኢንቲጀር እያለ ይላል ማለት ነው። ይሄ ነው ሪሌሽንሺፓቸው ማለት ነው። ናቹራል ነምበር አለ፣ ሆል ነምበር ጋር ዜሮ አለ፣ ኢንቲጀር ጋር ደግሞ ኔጋቲቭ ቁጥሮች አሉ ማለት ነው። ይሄ በቬን ዲያግራም ስንገልጸው ነው ማለት ነው። እሺ ኖት ጋር መተናል። ኔጋቲቭ ኢንቲጀር ኢዝ ዲኖትድ ባይ ዜድ ማይነስ። ቀደም ግራፉ ላይ ያየ ነው ማለት ነው። ዜድ ማይነስ ማለት ኔጋቲቭ ኢንቲጀር ነው። ፖዚቲቭ ኢንቲጀር ደግሞ ማለት ዜድ ፕላስ። አያችሁ ዜድ ፕላስ ሲሆን ወይም ፖዚቲቭ ኢንቲጀር ማለት ይሄ ነው። ኔጋቲቭ ኢንቲጀር ማለት ደግሞ ይሄ ነው ማለት ነው። ስለዚህ the set of positive integer is the same as the set of natural number። እንግዲህ የፖዚቲቭ ኢንቲጀር ስብስብ ከናቹራል ነምበር ጋር እኩል ነው። ምክንያቱም ይሄ ፖዚቲቭ ኢንቲጀር የሚባለው የሚጀምረው ከአንድ ነው። አያችሁ ናቹራል ነምበር የሚጀምረው ከስንት? ከአንድ ነው። አያችሁ ሁለቱም ከአንድ አይነት መስመር ነው የሚጀምሩት። አያችሁ ስለዚህ ሁለቱም ምንድን ናቸው? እኩል ናቸው ማለት ነው። ምንም እንትን የላቸውም። ስለዚህ ዜድ ፕላስ እኩል ነው ከኤን ጋር ወይም ፖዚቲቭ ኢንቲጀር እኩል ነው ከናቹራል ነምበር ጋር ማለት እንችላለን ማለት ነው። ምክንያቱም ሁለቱም ከምን ስለሚጀምሩ? ከአንድ ስለሚጀምሩ ማለት ነው። እንቀጥል። እሺ ኖት አሁንም ኖት አለ። ያው ከዛው የቀጠለ ኖት ነው። 0 is
an integer which is neither positive nor negative ይሄን ነገር በደንብ ያዙት ዜሮ ምንድነው ኢንቲጀር ነው አይደል ነገር ግን ምን አይደለም ፖዚቲቭም ኔጋቲቭም አይደለም ዜሮ ጋር ምንም አይነት ምን የለም ፖዚቲቭም ኔጋቲቭም ምልክት የለም ስለዚህ ዜሮ ምንድነው ኢንቲጀር ነው እንጂ ፖዚቲቭም ኔጋቲቭም አይደለም ማለት ነው እዚህ ጋር ደግሞ ስንመጣ ዴሲማል and fractions are not integer ዴሲማል እና ፍራክሽኖች ምን አይደሉም ኢንቲጀር አይደሉም ይሄ በቀላሉ እዚህ ጋር በ0.5 ወይም 1/2 1/3 የሚገለጹ ይሄ አሁን ዴሲማል ይባላል ማነው ፍራክሽን ይባላል 1/2 ማለት 0.50 ማለት ደግሞ ዴሲማል ነው ስለዚህ እነኚህ በአጠቃላይ በእነኚህ ኢንቲጀር ምን አይልም አይገለጽም ኢንቲጀር በእነኚህ አይገለጽም ማለት ነው integers so whole numbers and the natural numbers are related to natural number proper subset of whole number proper subset of integer ነው ምክንያቱም proper subset ማለት ምን ማለት ነበረ አንዱ ቁጥር ውስጥ ያለው ወይም የመጀመሪያው ስብስብ ውስጥ ያለው ሁለተኛው ስብስብ ላይ በአንድ በልጦ ይገኝ የሚል ነበረ proper subset ስለዚህ ይሄ proper subset natural number whole number proper subset of whole number ሲ whole number natural number በስንት በልጦታል በ0 አይደል አንድ 0 አለው ስለዚህ በለጠው whole number ደግሞ ማን z ይበልጣል z ምን ስላለው ኔጋቲቭ ቁጥሮች ስላለው ስለዚህ በዚህ መልክ ይቀመጣል ማለት ነው እዚህ ጋር ደግሞ ስንመጣ the number minus of 4 is read as negative 4 አያችሁ እቺ ማይነስ ምልክት ከቁጥር ጋር ስትሆን እንዴት ነው የምናደርገው ኔጋቲቭ 4 ብለን ከእንደገና ደግሞ ፕላስ 4 ያለውን is read as positive number አያችሁ positive number ወይም 4 ብለን አብዛኛው ጊዜ የሚነበበው እንዴት ነው 4 ተብሎ ነው ፖዚቲቭ 4 ተብሎ አይነበብም ይሄ ነው ኔጋቲቭ 4 ተብሎ የሚነበበው ይሄ 4 ተብሎ ነው የሚነበበው አብዛኛው ጊዜ ማለት ነው ኤግዛምፕል 2 ጋር ስንመጣ a ጋር list 5 positive integer ይላል እንግዲህ 5 ፖዚቲቭ የሆነ ኢንቲጀሮችን ገለጹ ከዚህ በኋላ ያለው እንግዲህ ሶ ሲምፕል ነው 5 ፖዚቲቭ የሆኑ ኢንቲጀሮች ብዙ ናቸው መግለጽ ትችላላችሁ ወደ መልስ እንሂድ እንግዲህ ተማሪዎች ወደ መልሱ ስንመጣ 5 ፖዚቲቭ ኢንቲጀሮች ነው ያለው ለዛ 954 380 or 6284 89 123 እንዳለ ምንድናቸው ፖዚቲቭ ኢንቲጀር ናቸው እንግዲህ ፖዚቲቭ ኢንቲጀሮች ከፊት ለፊታቸው ፖዚቲቭ ምልክት እንዳጠብቁ በያለው ይሄንን እንዳትረሱ ስለዚህ የኤ መልስ ይሄ ይሆናል ማለት ነው እንግዲህ ኤግዛምፕል 2 ቢ ጋር ስንመጣ ሊስት 5 ኔጋቲቭ ኢንቲጀርስ ነው የሚለው ይሄ ደግሞ 5 ኔጋቲቭ የሆኑ ኢንቲጀሮች እንግዲህ ተምረናል ስለ ኔጋቲቭ ኢንቲጀሮች ስለዚህ በቀላሉ ስንመልስ ሶሉሽን -9 -44 በቃ የቀደሙ መልስ ላይ ምን መጨመር ነው ኔጋቲቭ ምልክት መጨመር በቃ ባጭሩ ማለት ነው ኔጋቲቭ ምልክት መጨመር ይሄ ምን ይገልጽልናል ኔጋቲቭ ኦፍ ኢንቲጀርስ ይገልጽልናል ማለት ነው እንቀጥል ሲጋ ስንመጣ given examples of integers which is neither positive nor negative እንግዲህ የሆነ ኤግዛምፕል ስጡ ለምን ፖዚቲቭም ኔጋቲቭም ያልሆነ ኢንቲጀር ነው ግን ኔጋቲቭም ፖዚቲቭም ያልሆነ ማን ነው የሚለው በቀላሉ ስንመልስ መልሳችን ማን ይሆናል ማለት ነው ዜሮ ይሆናል ማለት ነው ምክንያቱም ዜሮ ምንድነው ፖዚቲቭም አይደለም ኔጋቲቭም አይደለም ግን ምንድነው ኢንቲጀር ስለሆነ ማለት ነው እንቀጥል ዲጋስ እንመጣ እንግዲህ ዲ ነች ዲ አርጓት list 4 examples of numbers which are not integer እንግዲህ በቀላሉ ተመረናል ኢንቲጀር ያልሆኑ አራት ኤግዛምፕሎችን አስቀምጠን ነው የሚለው ኢንቲጀር ያልሆኑት እነማን ናቸው ዴሲማል እና ፍራክሽን ስለዚህ በዴሲማል እና በፍራክሽን አራት አባ ማስቀመጥ ነው ማለት ነው ወደ መልስ ስንሄድ መልሳችን እነኚህ ይሆናሉ ማለት ነው 2.5 3/4 1.08 or 10/7 are not integer ምክንያቱም እነኚህ ምን አይደሉም ኢንቲጀር አይደሉም ተማሪዎች እንደናቸው ራሽናል ነምበር ይባላሉ ነው ወደፊት ትማሩታላችሁ ስለዚህ ይሄ ምን አይደለም ኢንቲጀር አይደለም ብላችሁ መግለጽ ትችላላችሁ እንግዲህ ሶስተኛ ኤግዛምፕል ጋር ስንመጣ represent all integers from -3 to 3 on number line በቀላሉ እዚህ ጋር አንድ ነገር እንረዳ ከ-3 ወደ 3 ቁጥር መስመር ላይ ሪፕሬዘንት አድርጉ ነው የሚለው ስለዚህ እንደዚህ በቀላሉ ተማሪዎች አንድ ነገር አድርጉ ነው ልንገራችሁ
እንደዚህ ሆሪዞንታል ወይም መስመር እንደዚህ ቀጥ ያለ መስመር ታመሰምራላችሁ። ከዛ በመቀጠል በየመስመሩ ላይ ማርክ ታደርጋላችሁ። ከዛ ቁጥር ትሰጡታላችሁ። 0 መሃል ላይ ያለ ከዜሮ በፊት ያለው ኔጌቲቭ ነው፣ ከዜሮ በኋላ ያለው ፖዚቲቭ ነው ትላላችሁ። ከዛስ እነኚህን ቁጥሮች እስካሉበት ድረስ መጻፍ ማለት ነው። እስቲ ወደ መልስ እንሂድ። መልስ ጋር ስንመጣ እንግዲህ እዩ ሶሉሽን -3 ትላለህ። መጀመሪያ እንዲህ ታመሰምራላችሁ። አያችሁ ሆሪዞንታል ላይ እንደዚህ ታመሰምሩና ከዛ በኋላ ማርክ ታደርጋላችሁ። ስንት ነው የሰጠን? -3 ቱ 3። ስለዚህ -3 ላለው -2 -1 እሺ፣ እዚህ ጋር -1 ቀርታለች። እናንተ ሙላት -1 አለች እዚህ ጋር። ከዛ 0 አለ እዚህ ጋር፣ 1 አለ 2 አለ እዚህ ጋር። ስንት ቀርታለች? 3 ቀርታለች። እናንተ ሙሉት። ያው ቀላል ስለሆነ ነው። ወይ ደግሞ በቀላሉ ከ-3 እስከ 3 ያለ የተባለው እንዲህ መግለጽ ደግሞ ይቻላል። -3 0 3 ብለንም እንዲህ መግለጽ ትችላላችሁ። እዚህ ጋር -1 እና 3 ጨምሩባት እናንተ። እሺ እንግዲህ ተማሪዎች የዛሬ ሌሰናችንን በዚህ አገባደናል ማለት ነው። በጣም አመሰግናለሁ። ላይክ ማድረግ እንዳትረሱ፣ ኮሜንት ጻፉልኝ፣ ሼር ለጓደኞቻችሁ እንዳይረሳ፣ ሰብስክራይብም እንዳትረሱ። ቻናላችን ማትስ ኤንድ ወርልድ የሚለው ይሆናል ማለት ነው። በደንብ እንማማራለን። ከዚህ በመቀጠል ኤክሰርሳይሶችን ነው የምሰራላችሁ በቀጣይ ቪዲዮ። በኤክሰርሳይስ እስክንገናኝ ቻው ቻው።